ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ለመሆኑ የጤናችሁ ነገር እንዴት ነው? ዛሬ የናና ሻይ የጤና ጥቅሞችና የጤና በረከቶችን እንመለከታለን። የናና ሻይ በተፈጥሮ ፈውስ የሚያገለግል እጅግ በጣም አስተማማኝ፣ እጅግ መንፈስን የሚያድስ በሳይንስ ከተረጋገጡ እጽዋቶች መካከል አንዱ ነው። ይህ ሰውነትን በማቀዝቀዝና በማደስ ለተለያዩ ጣዕም እንዲሁም ደግሞ ጠንካራ የፈውስ ኃይልን ለሰውነታችን ይሰጣል። ነገር ግን በየቀኑ ቢጠጡ በየዕለቱ ብንጠቀም በሰውነታችን ውስጥ ምን አይነት ለውጦችና ምን አይነት የጤና ጥቅሞች እንደሚኖሩት አስቦት ያውቁ ይሆን? ዛሬ በሳይንስ የተደገፉትን የጤና ጥቅሞችንና የናናን በረከቶች እየከፋፈለን እንመለከታለን። የደቡብ ሜድ ነው። ውስብስብ የሕክምና ርዕሶችን ተግባራዊ ምክር የምንከፋፍልበት። እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ከሉፍት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያልን ስንቀጥል ቁጥር 1 ላይ የምናገኘው የናና ሻይ ምንድነው ከሚለው እንነሳ። እንግዲህ ስለ ናና ሻይ ስናወራ የናና ሻይ በውሃ ሜንት እና በሱፐር ሜንት መካከል የሚፈጠር ድብልቅ ተክል ነው። ይህም በልዩ ጠንካራ ጣዕም እንዲሁም ደግሞ በማቀዝቀዝ ስሜት በስፋት ጥቅም ላይ ይውላል። በዋነኝነት ከፍተኛ የሆነ የሜንቶል ይዘት አለው። ይህም የናና ሻይ ከሜንታ ወይም ደግሞ ከፔፕቲሪያ የተሰራ ተፈጥሯዊ እጽዋት ሻይ ነው። በተለይም የናና ከዱር የሚገኘው እጅግ በጣም ኃይለኛ የሆነ ድብልቅ ነው። ቁጥር 2 ላይ ስንቀጥል ጭንቀትና ለተሻለ የአእምሮ ጤና ምን አይነት ጤና ጥቅሞች አሉት ብሎ እንመልከት። ለጭንቀትና ለተሻለ እንቅልፍ ጥሩ ስሜትን ይሰጠናል ሲባል የናና ሻይ በተለይም የነርቭ ስርዓትን ረጋ የማድረግ ውጤት አለው። በውስጥ ያዘው ሜንቶል ይዘት ማለት ነው። ሜንቶልስ ነርቮችን ዘና ለማለት የሚረዳ የሚከተሉትን ጥቅሞች ይሰጠናል። የመጀመሪያው ጭንቀትን ይቀንሳል፣ እንቅልፍን ይደግፋል፣ የአእምሮን ያረጋጋል፣ የሌሊት ትንፋሽን ያስተካክላል። በተለይም የካፊን ይዘት ስላሌለው በጣም ጥሩ ከሆኑ የሌሊት ሻዮች ውስጥ አንዱ ነው። በሶስተኛነት ላይ የምናገኘው ከናና ጋር በተገናኘ የናና ሻይ ለምግብ መፈጨት ኃይለኛ ነው። የናና ሻይ እንደ ተፈጥሯዊ ጸረ ስፓሮሜዲክ ሆኖ ያገለግላል። እንግዲህ ስለ ስፓሮሜዲክ ሆኖ ያገለግላል ሲባል በውስጡ የያዘው ሜንቶል አማካኝነት ማለት ነው የምግብ መፈጨትን የሚያገለግሉ የዳይጀስቲቭ ትራክትን የማለስለስና የመቀባት ስራ ይሰራል። ናና በተለይም የሆድ መቆጣት ወይም ደግሞ የአንጀት መቆጣት እንዲሁም ደግሞ የጨጓራ መቆጣትን ይቀንሳል፣ የምግብ አለመፈጨትን ይረዳል፣ የጋዝን ያስታግሳል። ጥናቶች እንደሚያሳዩት ከሆነ ናና የምግብ መፈጨት ችግር ላለባቸው ሰዎች እስከ 40% የሚደርስ የሆድ ህመምን ሊቀንስ ይችላል። አራተኛ ተፈጥሯዊ የህመም ማስታገሻና የራስ ምታት መቆጣጠር ስራን ይሰራል። በተለይም በናና ውስጥ የሚገኘው ሜንቶል የደም ፍሰትን ለአእምሮ ያሻሽላል፣ ይጨምራል፣ የተጣበቁ ጡንቾችን ዘና ያደርጋል። ይህም የሚከተሉትን ጥቅሞች ይሰጠናል። ጭንቀትና የራስ ምታትን እንዲሁም ደግሞ የሳይነስ ግፊትን፣ የማይግሪንን ህመምን እንዲሁም ደግሞ ብዙዎችን የናና ሻይን መጠጣት እነዚህም በተለይ ለማይግሪን እጅግ ፈዋሽ ሆኖ ይታወቃል። በተለይ ጭንቀት ህመም ካለብን በተፈጥሮ ጭንቀትንና የእንቅልፍ ስሜትን ለመቆጣጠር ይረዳል። አምስተኛው በሽታው መከላከል አቅምን ይጨምራል። በሽታ መከላከል አቅምን ይጨምራል ሲባል ናና የሮዝማሪክ አሲድን ይይዛል። ይህም ሰውነት እብጠትን፣ ወቅታዊ ኢንፌክሽኖችን እንዲዋጋ የሚረዳ ጠንካራ አንቲኦክሲዳንት ይይዛል። በየቀኑ ናና ሻይ መጠጣት ምን አይነት ጥቅሞች ይሰጠናል ሲባል የጉሮሮ ህመምን ያስታግሳል፣ ኢንፌክሽኖችን መልሶ የመቋቋምን ይሰጠናል፣ የመተንፈሽን ያሻሽላል፣ ምርጥ በተፈጥሮ የበሽታ መከላከል አቅምን ማነቃቂያ ሆኖ ያገለግላል። ስድስተኛ ክብደት መቀነስን ይደግፋል። ናና ሻይ ስብን በአስተማማኝነት ያቃጥላል፣ ነገር ግን ክብደትን ለመቀነስ የሚረዳ የሚከተሉትን ጥቅሞች ይሰጣል። የተሻለ ምግብ መፈጨት እንዲሁም ደግሞ ምቾት መቀነስ፣ ሜታቦሊዝም በትንሹ ማሻሻል፣ የውሃ ይዘትን ማስተካከልና ባላንስ ማድረግ ይሰራል። በተለይም በውስጡ ያዘው የከፍተኛ የሆነ የውሃ ይዘቱ ማለት ሰባተኛው የአፍ ጤናን ያሻሽላል። ሜንቶል በአፍና በጉሮሮ ውስጥ ባክቴሪያዎችን ይገድላል። ይህም የአፍ ጠረንን ይቀንሳል፣ የሆድ እብጠትን ይቀንሳል፣ የአፍ ጠረንን በተፈጥሮ ያጸዳል። ለዚህም ነው ናና አብዛኞቹ የጥርስ ሳሙናዎች ከናና የሚሰሩት አብዛኞቹ ሲግናሎችና እንዲሁም ደግሞ ኮልጌት ከናና የሚመረተው በዚህ የተነሳ ነው። ስምንተኛ የወር አበባና ህመምን ሊቀንስ ይችላል። ናና በማህፀን ጡንቻዎችን ዘና የሚያደርግ የፕሮስፖጋንዲን ወይም ደግሞ ህመምን የሚቀንስ ኬሚካሎችን ይይዛል። ይህም የወር አበባ ወቅት ቁርጠትን፣ የታችኛው ሆድ ህመምን፣ በወር አበባ ወቅት ማቅለሽለሽ ስሜትን ብዙ ሴቶች የሚጠቀሙበት ረጋ ያለ የስሜት የሚፈጠር ነው በወር አበባ ወቅት ማለት ነው። ዘጠነኛ የናና ሻይ በቤት ውስጥ እንዴት መስራትና እንዲሁም ደግሞ በእንዴት በቤት ውስጥ ማዘጋጀት ይቻላል ሲባል የመጀመሪያው አማራጭ እርጥቡን ወይም ደግሞ ትኩሱን ቅጠሎችን በማፍላት ነው።
በንጽህና በማጠብ ከ5 እስከ 7 ደቂቃ ማንተክተክ እንዲሁም ደግሞ ካስፈለገ ማር ወይም ደግሞ ሎሚን መጨመር። አማራጭ 2 የደረቁትን ቅጠሎች በመፍጨት ወይም ደግሞ በመውቀጥ ይሄኛው በተለያዩ መልክ መጠቀም ይቻላል። በተለይ ምን አይነት ሰዓት ሲፈጃ ሲባል ከ3 እስከ 5 ደቂቃዎች ማንተክተክ ከፍተኛ ጥቅም ለማግኘት በጠዋት ከ1 እስከ 2 ኩባያ መጠጣት። 10ኛ የጎንዮሽ ጉዳቶች የናና ምንድነው ሲባል ናና ሻይ በደህንነቱ የጠበቀ ነው፣ ነገር ግን ከባድ አሲድ ሪፍሌክሶሎጂ ወይም ደግሞ ከጨጓራ ጋር ከተለያየ ህመም ካለብን በፍጹም ባንጠቀም ይመከራል። 4ኛ በቀን አደጋ ሊያስከትል የሚችለው ከ4 ኩባያ በላይ ነው። እንግዲህ 4 ኩባያ እና ከዛ በታች ቢጠጣ ይመከራል። እንዲሁም ደግሞ በሶስተኝነት ምን አይነት አደጋ ያለው ሲባል ለህፃናትና ለነፍሰ ጡሮች በብዛት ባይጠጡት ይመከራል ማለት ነው። ዶሜድ መልካም ጊዜ መልካም ቆይታ። እናመሰግናለን።